አስደንጋጭ ነገር ተፈጠረ። ኤቪ የዲኤንኤ ምርመራ ውጤት ወረቀቱ ከአቶ ደረጀ ኪስ ነበረ። እናም ብር ስትፈትሽ ለመውሰድ ስትል እዛ ውስጥ ታገኘዋለች። ለአቶ ደረጀም ደውላ ብር እንደምፈልግና እንዲሁም ደግሞ ኪስ ውስጥ ልውሰድ ወይ ብላም ታስፈቅዳለች። አቶ ደረጀም ኪስ ውስጥ የዲኤንኤ ምርመራ ወረቀቱ ስላለ ይህ የተደበቀ ሚስጥር የዳጣና የአቶ ደረጀ ልጅና አባትነት ቤተሰብ ያልሰማው ምንም እንኳን ደስ ብሎኛል ቢላቸውም ነገር ግን ደግሞ ትክክለኛ እውነቱን ያልተናገረው አቶ ደረጀ ደብቆ ስላለ ኤቪ ልታገኝበት ስለምትችል በፍጹም ኪሲ ውስጥ እንዳትወስች እኔ ልክልሻለሁ ይላታል። ኤቪም በመገረም እሺ ብላ ያገኘችውን ብር መልሳ ኪስ ውስጥ መልስና ነገር ግን ደግሞ ወረቀት ታገኛለች። ያን ወረቀት ለማንበብ ስትሞክር ዳጣ እየሮጠች ትመጣለች። ዳጣም ቆይ ምንድን ነው ብላለች። በጣም ደነገጠች። ምክንያቱም ደግሞ ዳጣ እውነቱ እንዳይነገር ስትፈልግ ነበረ። አባትነቱን ካወቀች በኋላ ግን እውነቱን ለሙሉ ቤተሰብ እንዲናገር አልፈለገችም። ምክንያቱም ደግሞ የአቶ ደረጀ ትዳር አደጋ ላይ እንደሆነም ታውቃለች። እናም የአባቴን ትዳር በፍጹም መበተን አልፈልግም፣ እኔ ትክክለኛ አባቴን ካወኩኝ በቂ ነው በማለት ነበረ። እናም ይህንን ደግሞ ኤቪ ያወቀች ማለት በጣም ከባድ ነው። ምክንያቱም ደግሞ እስከ ዛሬም ቢሆን ብዙ ነገር ስታደርግ ስለነበረ እናም እሷ ካይገኘችው ደግሞ ወይዘሮ ማርታም እንደምታቅ ስለምታቅ ስለዚህ ለዛ ነበር ትነግረችው። እናም አምጪው ላንብብልሽ ብላም ስትላትኝ ኤቪም እንኳን አማርኝ እንኳን እንግሊዘኛውን አማርኛውንም አታነቢም ዘር በይ ብላም ታመነጭቃታለች። ዳጣም በፍጹም ይህን ነገር ጥላ መሄድ አልፈለገችምና እስኪ አምጪው ብላ ከእጇ ትመነጥቃታለች። ኤቪም በጣም ትናደድና ቆይ ምን እያረግሽ ነው? ምን ለማድረግ እየሞከርሽ ነው? እንዲሁስ ለምን መጣሽ? ማን ጠርቶሽ ነው? ብላ በጣም ትበሳጫለች። ኤቪም ዳጣም እረ እሳት ትልና እሷም ትደነግጥና አብረው ይወጣሉ። ሰላም ሳሎን ነበረችና ሰላምንም ቆይ እውነት ነው እንዴ? የምን እሳት ነው ብለው ጠይቃታለች ኤቪ። እሷም ደግሞ በማስተባበል አዎ አሁን ኮንታክት አድርጎ ነበረ አጠፋሁት በማለት ትመልስላታለች። ኤቪም እሺ ችግር የለም እኔ እናንተ እኔን ልታሞኙ ነው አደለ? እኔ ሞኝ አደለውም፣ እንደነማዬ አልሸወድላችሁም። ነገር ግን ችግር የለውም አሁን ብትዋሹኝ፣ ነገር ግን ሚስጥሯን ሁሉ እደርስበታለሁ በማለት ትናገርና ትሄዳለች። አቶ ደረጀም ሰላምን ይጠይቃታል። እናም ከዚህ ቤት መውጣት አለብሽ፣ ለራስሽ የሆነ ቤት እንከራይልሽና የራሽን ህይወት እንድትኖሪ እንፈልጋለን ይላታል። ሰላምም በጣም ትደነግጣለች። ሰላምም ልጄ አባቷን እንድታቅ አልፈልግም ስትልም ነበረ። ዳጣ እንግዲህ የሰላም ልጅ እንደሆነችና እንዲሁም ደግሞ አባቷን ግን እንድታቅ አትፈልግም። ሰላም ለምን ይመስላችኋል ውድ ቤተሰቦቼ ልጅነቷን ወይንም ደግሞ አባቷን እንዳታቅ የፈለገችበት? አሁን ላይ አቶ ደረጀ ወይዘሮ ማርታንም ሰላም እዚህ ቤት መውጣት አለባት፣ እናም በውጭ ሆነን እናግዛታለን ይላታል። ይህንን ያለው አቶ ደረጀ ደግሞ ዳጣ ልጁ እንደሆነችና እንዲሁም ደግሞ ወደፊት ደግሞ ሰላም ደግሞ ያረገዘችው ልጅም ሁለተኛ የአቶ ደረጀ ልጅ ስለሆነ ስለዚህ ይህን በመፍራት ነበረ። በተለይ ደግሞ የዳጣን ከሰሙ በኋላ በድጋሚ ሌላ ጥፋት አጥፍቶ ካገኘች ወይዘሮ ማርታ ይቅር እንደማትረው የሚያውቃል። ስለዚህ ለዛም ነበረ እናም ከውጭ ሆነን ራሳችን እንከራይላትና የቤት ኪራዩንም ሆነ አስፈላጊ የሆነውን ነገር እናሟላላታለን። ስለዚህ የራሷን ህይወት ትኖር፣ ውጭ ትከራይ ይላል። ወይዘሮ ማርታም ለምን እንደዚህ ያልክ? እኛ እዚህ እናረሳታለን እንጂ ቆይ ምን ችግር አለው ብላም ትለዋለች። በፍጹም ይሄ ነገር እንዲሆን አልፈቅድም ይላታል። እናም ይህንን ከተነጋገሩ በኋላ ነበረ ሰላምና ቁጭ በይ ብሎ አቶ ደረጀ ቤት ተከራይታ መውጣት እንዳለባት የነገራት። ሰላምም አሁንም በጣም ጨንቋታል። በተለይ ደግሞ ናታን ደግሞ ሰላምና ዳጣ ከዚህ ቤት ከወጡ እኔ በፍጹም እዚህ ቤት አልቀመጥም ብሎም ለኤቪ ይነግራታል። ኤቪም ቆይ አንተ እነሱ ጥርግ ቢሉ ምን አገባህ? ለምንድን ነው የምትሄደው? ትለዋለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰቦናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዳጣ ቀጣይ ክፍል እየላችሁ መጥቻለሁ። አቶ ደረጀ ወረቀቱን የዲኤንኤን ውጤት ወረቀት ኬስ ውስጥ እንዳደረገው ነገር ግን ደግሞ
ኤቪ ገብታ በማየት እንግዲህ ኤቪም ግን አልተሳካላትም። ምክንያቱም ደግሞ ለማየት ስትሞክር ነበር ዳጣ የመጣችው። ዳጣም እንደምንም ብላ ወረቀቱን ይዛ ሩጣለች ማለት ነው። ይህን ደግሞ ያ ወረቀት ምንድን ነው በማለት ቆይ እስኪ ዛሬ ቢያመልጠኝ ነገ አያመልጠኝም፣ ነገ ምን እንደሆነ አውቃለሁ እያለች ኤቪም በጣም ተበሳጭታለች። እንዲሁም አቶ ደረጀ ሰላምን ከዚህ ቤት መውጣት አለብሽና እንዲሁም የራስሽን ቤት ተከራይተሽ ኑሪ፣ የቤት ኪራይ እኛ እንከፍልልሻለን ሲላትም ነበረ። ሰላምን በጣም ትደነግጣለች። እንዲሁም ሰላም ልጄ አባቷን እንድታውቅ አልፈልግም ስትል ነበረ። ወደ ቤተሰቦቼ እንግዲህ ሰላም ልጅ ማለትም አባቷን እንድታውቅ ዳጣ አትፈልግም ማለት ነው። ይህ እንግዲህ ለምን ይመስላችኋል? ምክንያቱም ደግሞ ወይዘሮ ማርታና እንዲሁም አቶ ደረጀ ይጣላል ወይም ደግሞ ትዳራቸው ይበተናል በማለት ነው ሰላም ማለትም አቶ ደረጀ እንግዲህ አባቷ እንደሆነ ዳጣ ማወቅ የለባትም ስትል የነበረው ማለት ነው። ሆኖም ግን አሁን ላይ ሁሉም ነገር ምክንያቱም አባቷ እንደሆነ አውቃለች። ነገር ግን ሙሉ ቤተሰብ ምንም አላወቀም፣ እንዲያውቅም አልተፈለገም። ይህን ነገር እንግዲህ በጣም ደስ ብሎኛል ዛሬ ብሎም አቶ ደረጀ በባለፈው ክፍል ሁሉን ነገር ደስ እንዳለውና እንዲሁም ሊነግራቸው እንዳሰበና ከዛም በኋላ ዳጣ ማለትም ልጄ ምናምን ሲል ከዛም በኋላ ያው እንዲናገር አልፈለገችም ነበረ። ሌላ ነገር ነበር እያስቀየሰችው ማለት ነው። እንዲሁም ናታን አሁን ላይ እንግዲህ ዳጣና እንዲሁም ሰላም ከዚህ ቤት ከወጡ እኔ በፍጹም አንድ ቀን ማደር አልፈልግም ብሎ ለኤቪ ይነግራታል። ኤቪን በጣም ትበሳጫለች። ቆይ አንተ ምን ማለት እየፈለክ ነው? ያለ እነሱ ሰው የለም ወይ? ለምንድን ነው የምትሄደው? እኔስ ብላም ትጠይቀዋለች ማለት ነው። ናታንም እንግዲህ ይኸውልሽ አንቺ ቆይ ግን ለምንድን ነው ቆይችንም ልጅ የምትጠያት ይሄን ያክል? እሷ እኮ ትወድሻለች ዳጣ ምስኪናት ይላታል። ዳጣ የምትባል ህይወቷን ነው ቆይ የማጠፋው? እቺ የተረገመች እሷ ነች በህይወቴ እየመጣች ህይወቴን የምታመሰቃቀልብኝ በማለት ለናታን ትነግረዋለች። ናታንም በጣም ይበሳጭና ቆይ አንቺ ግን ምን ሆነሽ ነው እንደዚህ የምትሆኘው? ግን ቆይ እሷ እኮ ትወድሻለች፣ ምስኪን እኮ ናት። ለምንድን ነው በዚህ ልክ ክፉ የምትሆኘው ብሎ ይላታል። እሷም ግን ደግሞ ናታን ማለትም ዳጣ የምትለው ለምንድን ነው ከዳጣ ውጭ ማንም የለም። ስለዚህ እኔም ብቻ ነው ማየት ያለብኝ፣ ይህ ዳጣ የተባለች ሰው በፍጹም ማየት የለብም ብላም ትነግረዋለች ማለት ነው። ይህ ናታን በጣም ቢናደድም ግን ጥሏት ይሄዳል። እናም ኤቪ በጣም ቆንጆ ምግብ ሰርታ ለናታን ትወስድለታለች። እንዲሁም ናታንና ኤቪ እየተጎራረሱ ስላለ እያጎረሰችው ነበር እና ስለዚህ ዳጣ ይሄንን ነገር ማየት ነበረባትና ከዛም አይታ እንድትናደድ በማለት ኤቪ ለውሃ ሂጂና ዳጣን እኔ ይልሻል ናታን መኝታ ቤት ድረስ ትላታለች ማለት ነው። እሷም ደግሞ ብላሻለች ትልና ነገር ግን ደግሞ እሷ ኤቪ ነች አለችሽ ትላታለች። ከዛም ግን ደግሞ ብትናገሪ እገልሻለሁ ብላኛለች በማለት ዳጣም ግን ትሄድና መኝታ ቤት ትገባና የቀረበውን ምግብ ኤቪ እያጎረሰችው ነበር ናታንን። ነገር ግን ጠቅለል አድርጋ ዳጣ እንዳለ ትጎርሰዋለች በመገረም ኤቪም